ስዊድን ጉተንበርግ ላይ ታላላቆቹ ክለቦች ያደረጉት ጨዋታ ባቻ ውጤት ተጠናቋል። የእንግሊዙ ተወካይ ማንቸስተር ዩናይትድ ከፈረንሳዩ ሻምፒዮንና ከአውሮፓ ሻምፒዮንስ ሊጉ ባለቤት ፓሪስ ሰን ጀርመን ጋር ያደረገውን ጨዋታ አንድ በሆናቸው ውጤት አጠናቋል። ፓሪስ ሰን ጀርመኖች በኢብራሂም ባዬ ጎል በጊዜ ጨዋታው መምራት ቢችሉም ነገር ግን ማንቸስተር ዩናይትዶች በአስደናቂ ሁኔታ ብራያን ምቡሞ በድንቅ አጨራረስ ወደ ጨዋታው መልሰዋቸዋል። በዚህ እንቅስቃሴ የአማድ ዲያሎ እንቅስቃሴም ድንቅ ነበረ። የፓሪስ ሰን ጀርመኑን ተከላካይ ቆቆባን ኳስ አስጥሎ የነጠቀበትና ለምቡሞ ያመቻቸበት መንገድ በጣም ድንቅ ነው ተመልክተናል። ጨዋታው በመጀመሪያው አጋማሽ የተቆጠሩት ጎሎች አንድ በሆናቸው ውጤት ተጠናቋል። በጨዋታው ላይ ማንቸስተር ዩናይትዶች በጣም ጥሩ ሆኖ የተሻለ እንቅስቃሴ አድርገው የታዩበት ሂደት ተመልክተናል። በተለይ ደግሞ የዩሪ ቲሌማንስና ብሩኖ ፈርናንዴስ ተቀይረው ከገቡ በኋላ የተመለከተው የማንቸስተር ዩናይትድ አማካይ መስመር ተስፋ ሰጭና አስደሳች ነው ተመልክተናል። በጨዋታ ላይ ይህንን መድገም የሚችሉ ከሆነ ይህ የሁለቱ አማካኞች የቤልጂየም ዩሪ ቲሌማንስና የፖርቹጋል ብሩኖ ፈርናንዴስ ጥምረት ለማንቸስተር ዩናይትድ በቀጣይ ዓመት ትልቅ እርሾ እንደሚሆን የሚጠበቅ ይሆናል። ማንቸስተር ዩናይትዶች በሁሉም መንገድ በጣም ጥሩ ነበር። ተከላካዩም አማካዩም አጥቂውም ሁለቱ መንትዮ ወንድማማቾች ታይለርና ጃክ ፍሌቸርም ሲሰሩት የነበረው ነገር በጣም አስደማሚ ሆኖ ተመልክተናል። ሙቡሞ ቀጣይ ዓመት በ9 ቁጥሩም ቢጫወት ብዙ ጎል እንደሚያስቆጥር ባየናቸው የወዳጅነት ጨዋታዎች በደንብ እያስመሰከረ እየተመለከትነው እንገኛለን። በዚህ ጨዋታ ላይ ብቸኛው ጥሩ ያልነበረው ነገር የሜሰን ማውንት 19ኛው ደቂቃ ተጎድቶ መውጣት ብቻ ነው። ማንቸስተር ዩናይትዶች አራተኛው የወዳጅነት ጨዋታ አድርገዋል። ሁለቱን አሸንፈዋል። በመጀመሪያው ጨዋታ ተሸንፈዋል። አሁን አቻ ወጥተዋል። ቀጣይ ሁለት ጨዋታዎች ይቀሯቸዋል። ሮብ ከሊድስ ከዛ በሚቀጥለው ቅዳሜ ከኤሲ ሚላን ጋር ይጫወቱና ከሁለት ሳምንት በኋላ የእንግሊዝ ፕሪሚየር ሊግን ከሁል ሲቲ ጋር በመጫወት የሚጀምሩ ይሆናል። እንዴት ነበር ጨዋታው? እንዴት አያችሁት? ማይክል ካሪክ በጣም ጥሩ ቡድን እንደሚሰራ በቅያሮችም ባጫወቱ መንገድም ተመልክተናል። እስኪ ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ሲዲ ስፖርት ነው። መልካም ቀዘኑን የቤቴ ቁልጄን ቅዘኑን አመጣጣሁለት እናትን ስካር ነው በቃ ስካር ሻታቲ በረግጥ ትረክ ለቀለጥኩት ውጤቱ ማንጋ ሲጀመር የእንግሊዙ ጋንታ ጆይ ጃንታ ዱነግ ጀማኒ እኔ አቶራም ነኝ ወያላ ላይ ምናምን ተፈነዳለች ሼባ ላይ ምናምን ነው ሻምብት ከተላግኝ ልለወጠበቁ ለኔና ልለወጠበ በጣም አዛነኝ በጣም አዛን እንዳላገኘ ተናግሬያለሁ። ጀማው ይሄ ውጤት እንዳያታልለ ስዊድን ሄደን ፒጂዎችን ኳስ እንዴት መጫወት እንዳለባቸው አስተምረናቸው ነው የተመለስነው። 60ኛው ደቂቃ ያላቸውን ሙሉ ኃይል አስገብቷል። እኛም የጎደሉን ተጫዋቾች አሉ። ይኸውላችሁ እግዚአብሔር በጣም የሚያምር ኳስ በቃ እንዳሸነፍን ነው የምቆጥረው ነው። አቻምና ስለ ወዳጅነት ጨዋታ ነው እንደዚህ እኮ ስሜታዊ መሆን የለብኝም፣ ግን በቃ ኳስ አሳየናቸው እንዴት እንደሚያምር የምንጫወተው ኳስ ቀጣይ ሲዝን እንዲናፍቀኝ ያደረገ ጨዋታ ነው። ማውንት 250 ፓውንድ per week we got a glass ስብር ነው የሚለው በረኛችን ተጎድቷል። ግን በቃ ያበደ ጨዋታ አማድ ፒስ ነው፣ መጓየር ፒስ ነው። ስቲል በዳሎ እምነት የለኝም። አሁንም ሌላ ፉልባክ ያስፈልገናል። ዳሎም በዚህ የሚቀጥል ከሆነ ሌላ አንድ ቴሌሜንስ ደግሞ ያበደ ነበረ። እግዚአብሔርን ዛሬ በቃ ቆንጆ የወዳጅነት ጨዋታ ነው ያሉት። ይመቻችሁ። የመልሱ ጨዋታ መቼ ነው? የመልሱ በፔጂ ሜዳ ይሁንልን። የመልሱ እንደውም ከቪቲኒያ ጋር ዩናይትድ ከፒኤስጂ ጋር ወጥቷል። ንድድ ያደረገኝ ነገር ውስጤን አምኜው ነበረ። በቃ የሆነ ነገር እንደሚፈጠር አቅ ነበረ። ሜሰን ማውንት ገና በ20ኛው ደቂቃ ነው ተቀይሮ የወጣውና ይሄ ሰውዬ ልመነው አለመነው እያልኩ ነበረ። ገና በፕሪዝን ተጎዳ። ሜሰን ምንድን ነው አላቅም፣ ምን ያህል እንደሚያቆየው ሜቢ ፈርተው የሆኑ የቀየሩት ግን አላቅም። ግን አሁንም ሶስተኛ ሚድፊልደር ያስፈልገናል። ሜሰን አያዋጣም። በጣም በእርግጠኝነት አያዋጣም። የዛሬው ጨዋታችን ግን ጸዲ ነው። በጣም የተጫወት ነው። በቃ አማድ በእናትሽ እውነት ይህንን ነገር ድገሚው። ሲዝኑ ላይ ነው የምንፈልገው። አሪፍ ጨዋታ የተጫወት ነው። አይሆፕ ሙሉ ስኳዳችን ሲመለስ የኤሲ ሚላኑ ጨዋታ ነው ያጓጓኝ። እስካሁን የኤሲ ሚላኑ ጨዋታ ላይ እየቋጠርኩ ነው። ይህም ጨዋታ ጸዴ ነበረ። ደሜን መልስ ብለው ሰጡኝ ጠመንጃው ምናምን ብለህ ሄድከው እኔን ደሜን ልታፈላ ነው ዩናይትድ ካልጠፋ ውጤት የሻምፒየንስ ሊጉን ምሽት ቀሰቀሳችሁልኝ። ባላ ከፒኤስጂ ጋር ተደዋውለ ነው ሁለት ደንቆሮ ይመች ምድረ እናንተንማ የሆነ የእግር ኳስ እንትን መቅጣት ነው ያለበት። ሆም ነቆራግ ጀመራችሁ፣ ጭራሽ አንድ እኩል ወጣችሁ። ለማስታወስ እንዴት የማጋሌሳ ፔናልቲ አሁን አይኔ ላይ ድቅን እያለ እንደሆነ ካልጠፋ ክለብ ደመላሽ ስትል እንዳለ የተሰሩ ቪዲዮዎች ሪፖስት እያደረኩ የኔ አንበሳ ሂድ ብዬ ሸኝቼ ደም ግፊት አሲዘኝ ልትመለስ
አንዳቻ ወተት ትመጣለህ ካልጠፋ ውጤት በኋላ አረ ቢስሚላህ ሁለተኛ ስለ ደመላሽ ስለ ምናምን ፉከራ ሙዚቃ እንዳትሰራ አንተ ከእንግሊዝ ውጪ ከአንድ ክለብ የሻምፒየንስ ሊግ ማትጫወታት እንዲህ ተመካክረህማ ሁለት ላልቅ ክለብ ነን ብለህ የምታስብ እንደዚህ አይነት ይሄ ሸዋሸዋ የነቆራንትን ሰርታ አትመጣ ለትጫወት ተልከሃል አንተ ግን ተናቁረ ነው አይደል የመጣኸው ይመጭ ይሄ ቡድን ማለት ነው ቀጣይ 2026-27 የፕሪሚየር ሊግ ማለት ነው በጣም ነው የሚያስፈራው በጣም ግዙፍ ነው በእውነት ነው ምላችሁ እኔ ማለት ነው በቡድኔ ተማመንኩኝ ዛሬ ገና ይወለ ቤንያሚን ሴስኮ ማቲያስ ኩኛ በርከት ያሉ ተጫዋቾች ማለት ነው አልገቡም እዚህ ቡድን ላይ አልተሳተፉም ቋሚ 11 ገና አልተለየም ግን ቡድኑ ጽድት ያለ ፒኤስጂን እንዴት ማቆም እንዳለበት 90 ደቂቃ ሙሉ በልጦ ነው የተጫወተው ክለባችን ማንቸስተር ዩናይትድ በጣም ምርጥ ፊርማዎች ናቸው ዩሊ ቴልማንስም ሆነ አንድሬ ሳንቶስም ሆነ በጣም ጽድት ያለ ፊርማ አይተናል እቤት ስገባ ደግሞ ዝርዝር ያሉ መረጃዎች እነግራችኋለሁ እስቲ ስለ ጨዋታው እናንተ ሐሳብ ኮሜንት ሴክሽን ላይ አስቀምጡልኝ ዩሊ ቴልማንስ እጅግ የላቀ ተጫዋች ነው ያገኘነው እግዚአብሔርን በጣም ነው የሚችለው ግን ደቂቃው መመጠን አለበት እግዚአብሔር ከጉዳት ይጠብቅልን እንጂ ከፍ ካለም በሱ ነው በጣም የሚገርም ዝውውር ነው ኢኒዮሶች ያደረጉት ስቲል ቡድኑ ብዙ ነገር ይቀረዋል ግን እሱ ሜዳው ውስጥ ካለ ምንም ነገር ሊፈጥርልን ይችላል ለቀጥተኛነታችን ወይም ለካሪካቸው ራሱ በጣም ጥሩ ነው ዩናይትድ ረጅም ሰዓት መከላከል ካልሰለቸው በስተቀር ጥሩ ቡድን ይመስላል ግን ይሄ ዶሚናንሱ የለም አላቅም ሲገባብን ጠብቀን እነ ኮዊንም እሱን ማንዳይ ወደ ማሰለፍ ምን መጣበት ሰዓት ወደፊት ቡድኑ ፕሮግረስ ካረገም በሲዝኑ ማለት አላቅም እንጂ አንድ በጣም በሪ 6 ቁጥር ከቲሊማንስና ከብሩኖ ጋር ነው ሞር ዩናይትድ የተሻለ የሚሆነው እኔ ቲሊማንስና ኮቢ ሜኑ አንዱ ያንዳቸው ተቀያሪ ነው የሚሆኑ የሚመስለኝ ሁለቱ አንድ ላይ ከተሰለፉ ወይ ዩናይትድ እየተመራ ነው ወይ በጣም ትንሽ ቡድን ነው እየገጠብን ያለ ነው ብዬ ነው ማስበው እንጂ ለትልቅ ቡድን ቲሊማንስና ሜኑ አንድ ላይ በጣም ይከብዳል ኦቨርኦል ዩናይትድ እኔ አንድ የፍሌቸር ልጆች አላቅም እነሱ ትልቅ ደረጃ ከደረሱ እኔ የኳስ አረዳዴ ልክ አይደለም ማለት ነው በጣም ብዙ ነገር ነው የሚቀራቸው ሌላ የምታውቁት ነው የፈርስታፍን ቪዲዮ ሰርችላችኋለሁ ግን በቃ አሁን ባለን እንኳን ምንም ማንገዛ ከሆነ ለእኔ ሳንቶስ ቲሊማንስና ብሩኖ ቢሰለፉ ሞር ሚድፊልዱ ጥሩ ይመስለኛል ኮቢን አላቅም ምን ያህል ማደግ እንደሚችል ዞሮ በጣም ብዙ ጨዋታ ስላለን ወደፊት ሁለቱም በቂ ሰዓት ያገኛሉ ብዬ አስባለሁ ቲሊማንስ ማርጀቱን ተከትሎ ሁሌ 90 ደቂቃ እናራግጠውምና ጥሩም ነን ግን በጣም መጠናከር እንፈልጋለን በሬ 6 ቁጥር ይሄ አትሌቲክ በጣም ብዙ ቦታ የሚያካልል የሚጋጭ ኢነርጄቲክ 6 ቁጥር ያስፈልጋል መምጣቱ አይቀርም ብዬ አስባለሁ ባሌባም ስለተጎዳ ነው ቅድም ነግራችኋለሁ እንጂ ባሌባም ቀጥታ ነው ወደ የሚያመጡትና ድንገት ማድሪድ ቤት ያለውን ኮሽታ ደግሞ አይተው ካማቪንጎቹ አሜሪካ ከተለቀቀ ነው ይመስለኝ ስንከላከል ጥሩ ነው ከኳስ ውጪ በቃም ነዋል ይሄ ኳስ ሚስ ዶሚናንት ቡድን ቢሆን ደስ ይለኛል ግን ዳይሬክት እግር ኳስ ነው የምንጫወተው ፔጂ በቤንች ራሱ ገብቶ በጣም ኳስ ይዛል እና የሚያምር ቡድን ነው ለማንኛውም ይመቻችሁ ፎር ሌክቸር ማርገረሳ ቻው ትዝታ ቀስቃሽ ጨዋታ ይላል ነው ለምን አስፈለገ አዳጫ ወጣቱ አራ አሁንም ዩናይትድ ማረም የከበደው በጣም ብዙ ነገሮች አሉ አሁንም እድል ማባከን ካለፈው አመት ጀምሮ እስካሁን ድረስ አልተስተካከለም በዛሬው ጨዋታ ላይ ተርፈው ነው የወጡት በቃ ፒኤስጂዎች ተርፈው ነው የወጡት ነው የምልህ በቃ አሁንም እድል ማባከኖች በጣም እየታዩ ነው በቃ ከሚገባው በላይ ማለት ነው በቃ በዛሬው ጨዋታ እድል ማባከን ነው በትክክል ያየነው ማለት ነው አራ አሁንም በጣም ኳስ እያባከኑ ነው ከሚገባው በላይ ካሪክ አይነን ገልጠ እሱን ቦታ አስተካክለው ለማንኛውም ተርፋ ወጣለች በቀሏ ለጊዜውም ቢሆን አረጋግተናል በቻምፒየንስ ሊግ መገናኘታችን አይቀርም የዛኔ እንዴት ቻምፒየንስ ሊግ ላይ ማሸነፍ እንዳለብን የምናሳያችሁ ነው